በሰይፉ ፋንታውን ሾው ላይ የጋሽ ታምራት አበበንና የኢሳያስ ታምራትን ኢንተርቪው አዳመጥኩት። በተለይ የጋሽ ታምራትን ኢንተርቪው ደጋግሜ ነው ያዳመጥኩትና ምን እንደተሰማኝ ታውቃላችሁ? ሀገራቸው ላይ ያላቸው ትዝታዎች፣ መልካም ትዝታዎች፣ እነዚህ መልካም ትዝታዎች ሀገራቸውን እንዲወዷት ምክንያት ሆኗል። በተለይ እነዚህ አርት ላይ ያሉ ሰዎች፣ በተለይ እነዚህ ቲያትር ቤት አካባቢ ጸሐፊዎች፣ ሙዚቃ ደራሲዎች፣ ዘፋኞች ያላቸው ትዝታ፣ መልካም ትዝታዎች ሀገራቸውን እንዲወዱ አድርጓል። ፖለቲከኞች እንኳን ተዋቸው፣ እዛው በነበሩበት ይኑሩ። የማያረጁ ፖለቲከኞቻችን ማለት እስቲ እኔና የኔ ትውልዶች ሜቢ የጋሽ ታምራት እድሜ ላይ ስንደርስ ምንድነው ትዝታዎቻችን? ዩኒቨርሲቲ ላይ አቤት የተደባደብ ነው መደባደብ፣ አንዱ ብሔር ከአንዱ ብሔር ጋር አቤት ሀገራችንን የሰረቅናት አሰራረቅ፣ ያፈነቃቀል ነው አፈናቃቀል፣ የግድል ነው አገዳደል። ከዚህ በላይ ትዝታ አለን እንዴ? ይሄ ነው ትዝታዎቻችን። ብዙዎቻችን ነው ዩኒቨርሲቲ ላይ ምን ያህል ሰው እስቲ የፍቅር ትዝታ አለው? በተለይ ከተቃራኒ ጾታ ጋር ያለ የፍቅር ትዝታዎች፣ በነዛ አጋጣሚዎች የተከሰቱ የማይረሱ ነገር ዩኒቨርሲቲ ላይ ያለው ሰው በጣም ጥቂት ሰው ነው። በብዛት ግን የጋራ ትዝታዎቻችን መደባደብ ነው። መደባደብ፣ መሰረተ ልማቶችን ማፍረስ፣ መስታወቶችን መሰባበር፣ እርስ በርስ መገዳደል። ይሄ ነበር ታሪካችን። ይሄ ነው ትዝታ የሚኖር። ለዚህ ነው ሀገራችንን መልካም ትዝታ ስላሌለን እንዳንወዳት የሆነው። ሁልጊዜ እንደ ጠላት ሁልጊዜ መበዝበዝ ይሄ ነው እንትናችንና እንደ ሰይፉ ፋንታሁን ያለ ሾው ደግሞ አሁን የሶሻል ሚዲያው ሜንስትሪም ሚዲያውን በልጦታል። ቲያትር እንዳይኖር አድርገዋል። ዘፈኖች እንዳይኖሩ አድርገዋል። ፊልሞች፣ መጽሐፎች ጭምር እንዳናነብ ምክንያት ሆኗል። ዋናው ነገር ሶሻል ሚዲያው እነዛ ሚዲያዎች በጥራትም በይዘትም በተደራሽነትም ስለበለጠን። ስፔሻሊ ግን የሰይፉ ፋንታውን ሾውን አልበለጠው። ትላንትና ጋሽ ታምራት ኢንተርቪው እያደረጉ እንደዚህ ቁጭዬ ቲክቶክ አላይ ቢኮዝ ስለበለጠው ነው። እንደዚህ አይነት ጥራት ደረጃቸውን የጠበቁ ሰዎች፣ ትዝታ ያላቸው ሰዎችን ማቅረብ ያስፈልጋል። በተለይ የመንግስት ሚዲያዎች አኘው የሆኑ ሰዎች፣ ፖለቲከኞች አኘው የሆኑ የማያረጁ በቃኝ የማያሉ ትምህርት ከነሱ ምንም አይነት ትምህርት የማታገኝባቸው እድሜያቸውን ዝም ብለው በመነታረክ የጨረሱ ያመጡና ሲነተርኩን ድርግም ታደርገውና ወደ ሚዲያው ትሄዳለህ። ጋሽ ታምራት እናመሰግናለን በዚህ አጋጣሚ እና ተመኝቻለሁ እንደርሶ ለመሆን። ይሄንን ካልኩ በኋላ ወደ ራሴ ኮንተንት ስመጣ አቶ ታምራት አበበና ኢሳያስ ታምራት ከሰይፉ ጋር ያገናኘው ጉዳይ የጥላሁን ገሰሰን ዘፈን ኢሳያስ ታምራት በመዝፈኑ ምክንያት ነው። ለምን ፍቃድ ሳታገኝ ዘፈንክ ሲባል ደግሞ ከደራሲውና ከዜማ ደራሲውና ከግጥም ደራሲው ፍቃድ አግኝቻለሁ የሚል ነው። ይሄ በአእምሯዊ ንብረትና የቅጂና ተዛማጅ መብቶች መሰረት ይሄ ትክክል አካሄድ አይደለም። በእርግጥ ጋሽ ታምራት የአእምሯዊ ንብረታቸውን ሸጠውታል ማለት ባለቤትነቱን ሸጠውታል ሳይሆን የኢኮኖሚ ተጠቃሚነቱን ሸጠውታል ለሆነ ጊዜ ያህል እንጂ ጥላሁን ገሰሰ በዛ እንትን ላይ የባለቤትነት መብት የለውም ማለት አይደለም። እና ኢሳያስ ሆይ ካሁን ወዲህ ዘፈናችሁ አትዝፈን ማለት አይደለም፣ ግን ፕሮሲጀሩን ጠብቀ እነዛን ሰዎች አክብረ ፕሮሲጀሩን ጠብቀ ብትዘፍናቸው እንደዚህ አይነት ጥሩ ዘፈኖችን መስፈን ይቻላልና በብዛት ግን የራስህን ስራ ብትሰራ በዚህ አጋጣሚ እንትን ልንልህ እንፈልጋለን። በጥላሁን ገሰሰ በኩል የባለቤትነት መብት ያነሳችሁ ሰዎች ግን ከታምራት አበበ አንጻር እንደው ችክ የሚባልበትና ቂም የሚያዝበት አይደለምና አፉ ብንባባል ቆንጆ ነው ባይ ነኝ። አምና ወድጄሽ ነበር፣ አይ ወድጄሽ ነበር